ሰላም ጤና ይስጥልን ክቡራትና ክቡራን ታዳሚዎቻችን እንደምን አላችሁ? ይህ ወግማር ነው። በዛሬው ዕለታዊ የወግማር መረጃችን በትግራይ ክልል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ምን ተግባራትን ፈጸመ? የኤርትራ መንግስት በኢትዮጵያ ትግራይ ክልል እየሆነ ላለው ነገር ከደሙ ንጹህ ነኝ ማለቱን፣ እንዲሁም አሜሪካና እስራኤል ፍልስጤማውያን የሚያርፉባቸውን የአፍሪካ ሀገራት መምረጣቸውን በስፋት እንመለከታለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉን። በትግራይ ክልል በክልሉ ጊዜያዊ አስተዳደርና በሌላኛው የህወሓት ክንፍ መካከል ያለው ውጥረት የለየለት ይመስላል። ትግራይ ዳግም ወደ ጦርነት ታመራ ይሆን ወይ የሚለው ጥያቄ ከምንጊዜውም በላይ በአስጨናቂነቱ ቀጥሏል። የጊዜያዊ አስተዳደሩ ፕሬዝዳንት አዲስ አበባ ሆነው ትላንት መግለጫ ሰጥተዋል። በመግለጫው የፌዴራል መንግስት ጣልቃ ይግባ የሚል ይፋዊ ጥያቄ ባይቀርብም ጣልቃ ሊገባ ግን ይገባል ሲሉ አስረድተዋል። ፕሬዝዳንቱ አቶ ጌታቸው ረዳ በክልሉ ያለውን ውጥረት ተከትሎ ወደ አዲስ አበባ የመጡት ሸሽተው እንዳልሆነም አስረድተዋል። አሁን ላይ ከፌዴራል መንግስት በይፋ የተባለ ነገር ባይኖርም ከመንግስት የሚሰጠው ምላሽ ግን በጉጉት እየተጠበቀ ይገኛል። አቶ ጌታቸው ረዳ በመግለጫቸው ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ከማህተብ ነጣቂ ቡድን ጋር ሊደራደሩ አይገባም በማለትም መልእክት አስተላልፈዋል። ይህ በእንዲህ እንዳለ ሌላኛው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ መቀሌ ኤፍኤም 104.4ንና የከተማዋን ከንቲባ ጽሕፈት ቤት በትላንትናው ዕለት በቁጥጥር ስር አውሏል። በተጨማሪም ከዚህ ቀደም እኔ በከተማው ምክር ቤት አስመርጫቸዋለሁ ያላቸውን ዶክተር ረዳኢ በርሄን በድጋሜ የመቀሌ ከተማ ከንቲባ አድርጎ ሾሟቸዋል። በፕሬዝዳንት ጌታቸው ረዳ የሚመራው የክልሉ ጊዜያዊ አስተዳደር ከዚህ ቀደም በሌላኛው የህወሓት ክንፍ የተሾሙትን ከንቲባ እንቅስቃሴ በማገድ አቶ ብርሃነ ገብረ ኢየሱስን የመቀሌ ከተማ ከንቲባ አድርጎ መሾሙ ይታወሳል። የትግራይ ክልል መዲና የሆነችው መቀሌ በክልሉ ያለው ፖለቲካዊ ትኩሳት በሁለቱ የህወሓት ክንፎች መካከል ከፍተኛ ውጥረት መፍጠሩን ተከትሎ ከተማዋ ያለ ከንቲባ ለወራቶች ቆይታለች። 1 ሚሊዮን የሚጠጉ ዜጎች የሚኖሩባት መቀሌ ያለ ከንቲባ ያለምንም ህዝባዊ አገልግሎት ለ4 ወራት ከርማለችም ተብሏል። ቢቢሲ በዘገባው እንዳስታወቀው ከሆነ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ የሚደግፉት የትግራይ ሰራዊት አዛዦች መሪነት በተለያዩ የትግራይ ክልል ከተሞችና ወረዳዎች የሚገኙ የጊዜያዊ አስተዳደር መዋቅሮችን በማፍረስ ጽሕፈት ቤቶችን ተቆጣጥረዋል። እንዲሁም በጊዜያዊ አስተዳደሩ ተሹሞ የነበሩ አመራሮችን በመተካት ላይ ይገኛሉ። እየተሾሙ ያሉት አመራሮች በትግራይ ክልል ጦርነት ከመቀስቀሱ በፊት ምርጫ ተካሂዶ የተቋቋመው ምክር ቤት የሾማቸው አመራሮች ናቸው ተብሏል። ለ2 ዓመት የዘለቀውን የትግራይ ጦርነት የቋጨው የሰላም ስምምነትን ተከትሎ የፌዴራል መንግስት ተቀባይነት የለውም ባለው ምርጫ የተቋቋመው የትግራይ መንግስት እንዲፈርስ አድርጓል። ሆኖም ጊዜያዊ አስተዳደሩን ለማቋቋም በፈጀው 6 ወራት ውስጥ ህገወጥ በተባለው ምርጫ የተሾሙ አመራሮች የክልሉ ከተሞችና ዞኖችን ሲያስተዳድሩ ቆይተዋል። የፕሪቶሪያውን ስምምነት ተከትሎ የጊዜያዊ አስተዳደሩን መሪነት የተረከቡት አቶ ጌታቸው ረዳ አብዛኞቹን አመራሮች በማንሳት በራሳቸው ሾመዋል። ከዚህ ቀደም የነበሩ የከተማና የዞን አመራሮች ከመንግስት ስር በበለጠ የፓርቲውን ተግባራት አስቀድመዋል በማለት በአዳዲስ አመራሮች መተካታቸውም ይታወሳል። እኔ በምክር ቤቱ የተሾምኩ ህጋዊ ከንቲባ ነኝ። በመቀሌ ከተማና በሌሎች ከተሞች ማቋቋሚያ አዋጅ 341 ማንኛውም ከንቲባን የሚሾመው አሸናፊው ፓርቲ ነው ሲሉ አዲሱ የመቀሌ ከተማ ከንቲባ ዶክተር ረዳኢ በርሄ መናገራቸውን የክልሉ መገናኛ ብዙሃን ዘግቧል። ሉዓላዊ ስልጣን የህዝብ መሆኑ እየታወቀ ይህን በመጣስ የከንቲባውን ጽሕፈት ቤት በመዝጋት ህዝብ አገልግሎት እንዳያገኝ ተደርጓል ያሉት ከንቲባው አሁን ግን በምክር ቤቱ የተመረጠው ከንቲባ ስራውን በይፋ ጀምሯል ሲሉ አስረድተዋል። ካለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤልና በምክትል ሊቀመንበሩ ጌታቸው ረዳ በሚመሩ ቡድኖች ተከፍሎ እየተወዛገበ ይገኛል። ለወራት በገለልተኛነት ከቆዩት የትግራይ ሰራዊት አዛዦች መካከል አብዛኛዎቹ በዶክተር ደብረጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልሉ ውስጥ ስጋት ተፈጥሯል። በሌላ በኩል በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ የሚደግፉት የትግራይ ኃይል አባላት በከተማዋ የሚገኘውን መቀሌ ኤፍኤም 104.4ን ትላንት መቆጣጠራቸውን ቢቢሲ አረጋግጫለሁ ብሏል። ትላንት ረፋድ ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን በመቆጣጠር በዶክተር ደብረጽዮን በሚመራው የህወሓት ክንፍ የተሾመውን ኃላፊና አዲስ የአመራር ቦርድ በግዳጅ እንዲገቡ ማድረጋቸውን ነግረውኛል ሲል ቢቢሲ በዘገባው አመልክቷል። በትግራይ ኃይሎች ታጅበው በኃይል ሬዲዮ ጣቢያውን ተቆጣጥረዋል። አሁን ሰራዊቱ የሬዲዮ ጣቢያውን እየጠበቀ ነው። ሰራተኞች ግን ግራ ተጋብተዋል ተብሏል። ቀደም ሲል ጣቢያውን መምራት አለብኝ ሲሉ የነበሩት አቶ ዘመንፈስ ፍስሐና አዲስ የዳይሬክተሮች ቦርድ ከታጣቂዎች ጋር መምጣታቸውን ሰራተኞች ተናግረዋል ሲል ቢቢሲ ዘግቧል።
ባለፈው ጥር መጨረሻ ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ሙከራ ማድረጋቸው መገለጹም ይታወሳል። በወቅቱ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በምክር ቤቱ ተሽሟል ያላቸው የከተማው ከንቲባ ዶክተር ረዳኢ አቶ ዝመንፈስ ፍስሐን የሬዲዮ ጣቢያው ኃላፊ እንዲሆኑ ሾማቸው ነበረም። ነገር ግን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በከንቲባነት ተሾሚያለው ያሉትን ዶክተር ረዳኢ በማገድ ብርሃነ ገብረ ኢየሱስን በምትካቸው መሾማቸው ይታወቃል። በመሆኑም የትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ያደረጉት ሙከራ ሳይሳካም ቀርቶ ነበረ። ቢቢሲ ምንጮቼ ነግረውኛል እንዳለው የትግራይ ኃይል አባላት የሬዲዮ ጣቢያውን የተቆጣጠሩት በመደበኛነት ስርጭቱን እያስተላለፈ በነበረበት ወቅት ነው። በአሁኑ ወቅት ቀድሞው የተዘጋጁ ፕሮግራሞች እየተላለፉም ነው። ምንም አይነት የቀጥታ ፕሮግራሞች የሉምም ተብሏል። ከሰራተኞች ጋር ስብሰባ እንደሚካሄድ የጣቢያው ሰራተኞች ለቢቢሲ አስረድተዋል። የክልሉ ጊዜያዊ አስተዳደር በአዲስ እንዲዋቀር ወስነናል ያሉት የትግራይ ሰራዊት አዛዦች መፈንቅለ መንግስት አውጀዋል ሲል የፕሬዝዳንት ጌታቸው ረዳ ጽሕፈት ቤት መክሰሱ ይታወሳል። የኤርትራ መንግስት ከደሙ ንጹህ ነኝ አለ። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስቴር አስታውቋል። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውና ተደጋጋሚ የሆነ በተወሰኑ አካላት የሚነሳ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጿል። ሚኒስትሩ አክለው ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም አይነት ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሓት የፖለቲካ አጀንዳዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ብለዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ የግጭት ቀስቃሽ መግለጫዎች ላላስፈላጊ ውጥረቱ አባባሽ ምክንያት ሆነው ቀጥሏል ያሉ ሲሆን ይህ ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራው የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። አሜሪካና እስራኤል ፍልስጤማውያን የሚያርፉባቸውን የአፍሪካ ሀገራት መረጡም። ፕሬዝዳንት ዶናልድ ትራምፕ ፍልስጤማውያን ከጋዛ በኃይል እንዲወጡ አይደረጉም ቢሉም የመጀመሪያ ዕቅዳቸውን እንደገፉበት ተገልጿል። አሜሪካና እስራኤል ከጋዛ የሚወጡ ፍልስጤማውያንን ለሚቀበሉ ሀገራት የተለያዩ ድጋፎችን ለማድረግ ቃል ገብተዋል ተብሏል። ሁለቱ ሀገራት ከጋዛ እንዲወጡ የሚደረጉ ፍልስጤማውያንን እንዲያሰፍሩ የአፍሪካ ሀገራት መንግስታትን ማነጋገራቸው ተጠቁሟል። የእስራኤልና አሜሪካ ባለስልጣናት አሉ እንደተባለው ንግግሩ የተደረገው ከሱዳን፣ ከሶማሊያና ከራስ ገዟ ሶማሌላንድ ባለስልጣናት ጋር ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ ጋዛን ለመቆጣጠርና ለማልማት ያቀረቡት እቅድ ከፍተኛ ተቃውሞን ማስተናገዱን ተከትሎ ባለፈው ሳምንት ፍልስጤማውያን ከጋዛ በኃይል እንዲወጡ አይደረጉም ማለታቸው የሚታወስ ነው። ሆኖም ግን ትራምፕ በራያቸው እየገፉበት መሆኑ እየታየ ነው ተብሏል። ከባለፈው ወር ጀምሮ ከሁለቱ ሀገራትና ሶማሊያ እንደ ሉዓላዊ ግዛቷ ከምትቆጥራት ሶማሊላንድ ጋር ሚስጥራዊ ምክክር መደረጉን ነው ስማቸው እንዳይጠቀስ የፈለጉ የአሜሪካና የእስራኤል ባለስልጣናት ለአሶሺየትድ ፕሬስ የተናገሩት። ዋሽንግተንና ቴል አቪቭ ከጋዛ የሚወጡ ፍልስጤማውያንን ለሚቀበሉ ሀገራት የፋይናንስ የዲፕሎማሲያዊና የደህንነት ድጋፍ ለማድረግ ቃል ገብተዋልም ተብሏል። ትራምፕ በመጀመሪያ የስልጣን ዘመናቸው 4 የአረብ ሀገራት ከእስራኤል ጋር የአብርሃም ስምምነት እንዲፈራረሙ ሲያደርጉ የተጠቀሙትን ስልት በድጋሚ ለመተግበር እየተንቀሳቀሱ መሆኑም ተገልጿል። የፍልስጤማውያንን ከጋዛ መፈናቀል የሚደግፉት የእስራኤል የፋይናንስ ሚኒስትር ቤዛለል ስሞትሪች ከሰሞኑ በሰጡት አስተያየት እስራኤል ፍልስጤማውያንን ሊያሳርፉ የሚችሉ ሀገራትን እየለየች ነው ማለታቸው የሚታወስ ነው። በፈረንጆቹ 2020 ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን በአብርሃም ስምምነት ለማደስ ከተስማሙት 4 ሀገራት አንዷ የሆነችው ሱዳን ለፍልስጤማውያን ማሳረፊያ ቦታ እንዲሰጡ ጥያቄ ከቀረበላቸው ሀገራት አንዷ ናት። በ2020 ስምምነት መሰረት አሜሪካ ካርቱም ሽብርተኝነትን በመንግስት ደረጃ ከሚደግፉ ሀገራት ዝርዝር አስወጥታት ዓለም አቀፍ ብድር እንድታገኝ ብታደርግም በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው ጦርነት ከቴል አቪቭ ጋር ግንኙነቷን በሚፈልገው ደረጃ እንዳታድስ አድርጓታል። አሜሪካና እስራኤል ፍልስጤማውያንን በጦርነት ውስጥ ወደምትገኘው ሱዳን እንዲያመሩ የሚያቀርቡት ሐሳብ ከፍተኛ ተቃውሞ እንደሚያስተናግድ ቢጠበቅም ለካርቱም መንግስት የብድር ስረዛ፣ ቴክኖሎጂና ዲፕሎማሲያዊ ድጋፍ ማማለያዎችን ሊያቀርቡ ይችላሉ። የምስራቅ አፍሪካው ሀገር ሶማሊያ ዜጎቿ በፍልስጤማውያን ላይ የሚፈጸመው በደል ይቆም ዘንድ በአደባባይ ድምጻቸውን እንዲያሰሙ በማድረግ ድጋፏን በተደጋጋሚ አሳይታለች።
ሞቃዲሾ የትራምፕን ጋዛን የመጠቅለል ዕቅድ ውድቅ ያደረገው የአረብ ሀገራት ጉባኤ አካልም ነበረች። በመሆኑም ፍልስጤማውያንን ለማስፈር ከአሜሪካና ከእስራኤል የቀረበላትን ጥያቄ የመቀበሏ ጉዳይ አጠራጣሪ ነው ተብሏል። በምላሹ የሚቀርብላት ድጋፍ ግን አቋሟን ሊያስቀይራትም ይችላል። ዘገባው የአልአይን ነው።